የምንጀምራቸው ጉዳዮች አሁን ዛሬ በእኛ እንኳን ባያልቁ ትውልድ ይጨርሳቸዋል የሚል ከዛሬ ያለፈ መልካም እይታና የኢማጂኔሽን ፓወር ያለው መሆን አለበት። ትውልዱ ሲማር ብርቱ፣ ሲያነብ ብርቱ፣ ሲያርስ ብርቱ። አርበኝነት በስራ፣ አርበኝነት በመማር፣ አርበኝነት በመልካምነት በመስጠት፣ በመካፈል፣ በመውደድ የሚገለጥ መሆን አለበት። ታሪክን ከምናወራ ታሪክ እንስራ። እኛ ታሪክ ስንሰራ የትናንትናው ታሪክ ተሰናስሎ ያድጋል፣ ያብባል። ሳንሰራ ታሪክ መዘከር ብቻ ከሆነ ግን እየሞተ እየደከመ ይሄዳል። ማስዋብ ማሳደግ አለብን። የነበረውን መልካም ታሪክ ማጥፋት ሳይሆን አዳዲስ መልካም ታሪኮች እየሰሩ ማሳደግ ያስፈልጋል። በደም የተጻፈ ታሪክ አልገብርም የሚል ልበ ሙሉነት ኢትዮጵያ የተባለችን አገር ነፃ አገር አድርጎ ወልዷል። ነፃነት ነፃ አይደለም። ነፃነት በደምና በአጥንት የሚገዛ ሀብት ነው። ኢትዮጵያን አባቶች ይህንን አድርገዋል። ጠቅላይ ሚኒስትር አብይ አህመድ 85ኛውን የጀግኖች አርበኞች በዓል አስመልክቶ ባስተላለፉት መልእክት አርበኝነት ማለት ለሀገር ያለ ዋጋ የሚከፈል ከራስ ወዳድነት የነፃ መስዋዕትነት ነው። ዓላማው ሀገርና ሕዝብን ብቻ ማዕከል ያደረገ ነው። ለግል ወይም ለቡድን በተለየ የሚገኝ ነገር የለውም። ለሀገር ከሚገኘው ነፃነት ሉዓላዊነትና ክብር ከሚደርስ የዜጋ ድርሻ በቀር ይላሉ። እናትና አባት አርበኞች ከፋሽስት ጋር የተዋጉት ለሀገርና ለወገን ብለው ነው ሲሉ ጠቅላይ ሚኒስትሩ ይናገራሉ። እርግጥ የታሪክ ሰነዶችም ይህንኑ ሀቅ ያስረግጣሉ። የኢትዮጵያ አርበኞች ተጋድሎ በታሪክ ገጾች ላይ በወርቅ ቀለም የተጻፈ የሰው ልጅ ለነፃነቱ ሊከፍል የሚችለውን ከፍተኛ መስዋዕትነት ያሳየ የጀግንነት ተምሳሌት ነው። በ1928 ዓ.ም የፋሺስት ጣሊያን ወራሪ ኃይል በታንክና በዘመናዊ አውሮፕላን ታግዞ ዓለም አቀፍ ስምምነቶችን በመጣስና አውዳሚ የኬሚካል መርዞችን በመጠቀም የኢትዮጵያን ድንበር ሲደፍር ኢትዮጵያን ለዘመናት ጠብቀው የኖሩትን የነፃነት አየር ለማስከበር ቆርጠው ተነሱ። የታሪክ ምሁሩ ፕሮፌሰር ባህሩ ዘውዴ A History of Modern Ethiopia በተሰኘ መጽሐፋቸው ላይ እንደሚገልጹት ኢትዮጵያን በጦር መሳሪያ ጥራትና ብዛት በእጅጉ ቢበለጡም በውስጣቸው የሚነደው የሀገር ፍቅር እሳት ግን ከየትኛውም የጠላት መሳሪያ በላይ ኃይል ነበር። ወራሪው ኃይል አዲስ አበባን ተቆጣጥሮ ግዛቱን ለማስፋፋት ቢሞክርም በመላው ሀገሪቱ የተነሳው የአርበኝነት ማዕበልን ግን እረፍት ነስቶታል። ስፍር ቁጥር የሌላቸው ጀግኖች በዱር በገደሉ እየተንቀሳቀሱ የጠላትን ሰራዊት መግቢያ መውጫም አሳጥተውታል። የተጋድሎ የጦርነት ታሪክ ብቻ ሳይሆን ለክብራቸው ለሚሞቱና ለኢትዮጵያ ሉዓላዊ ሕይወታቸውን አሳልፈው ለሚሰጡ ዜጎች ምስክር ነው። የኢትዮጵያ ሴቶችም ቢሆኑ የሰለላ መረጃ በማቃበልና ስንቅ በማዘጋጀት ብቻ ሳይሆን መሳሪያን ግበው ከወንዶች እኩል በጦር ግንባር በመፋለም የታሪክ አሻራቸውን አሳርፈዋል። የታሪክ ጸሐፊው ሪቻርድ ፓንክረስት የኢትዮጵያ አርበኞች የፈጸሙት የደፈጣ ውጊያ ስልት የፋሽስትን ሰራዊት በስነ ልቦናም ሆነ በቁሳቁስ ክፉኛ ዳክሞታል ይላሉ። በተለይም በየካቲት 12ቱ ጭፍጨፋ ወቅት የታየው ግፍ ኢትዮጵያን ለበቀልና ለነፃነት ይበልጥ እንዲነሳሱ አድርጓቸዋል። አብርሃም ደቦጭና ሞገስ አስግዶም በግራዚያኒ ላይ የፈጸሙት የግድያ ሙከራ የኢትዮጵያንን የማይበገር ማንነት ለዓለም ያሳየ ክስተት ነበር። አርበኞች በረሃብ፣ በጥም፣ በብርድና በጠላት ዘመናዊ ጥቃት ሳይበገሩ ለ5 ዓመታት ያደረጉት መራራ ትግል በመጨረሻም በ1933 ዓ.ም ፋሺስት ጣሊያን በውርደት ከሀገሪቱ እንዲባረርና የኢትዮጵያ ሰንደቅ ዓላማ ዳግም ከፍ ብሎ እንዲውለበለብ አድርጓል። ይህ ድል ለጥቁር ሕዝብ ሁሉ የነፃነት ፋና ወጊ ሆኖ ያገለገለ ሲሆን የኢትዮጵያን ጀግንነትና ለሀገራቸው ያላቸውን ፍቅር ከድንበር አልፎ ለተጨቆኑ ሕዝቦች ሁሉ ተስፋን የዘራ ነው። ዛሬም ድረስ የእነዚህ አርበኞች ታሪክ ሲነሳ ኢትዮጵያዊነት ማለት ምን ያህል ዋጋ የተከፈለበት ታላቅ ማንነት እንደሆነ በደማቸው ገልጠውታል። ሀገርን መውደድ ማለት በቃል ብቻ ሳይሆን በደም በአጥንትና በመስዋዕትነት ጭምር የሚጻፍ ደማቅ ታሪክ መሆኑን አሳይተውበታል። ይህ የአርበኝነት ተጋድሎ በዚህ ዘመን እንዴት ይገለጥ? በባህር በር ጦት የታፈነች ኢትዮጵያ የባህር በሯን ታስከፍት ዘንድ በዓለም የሐሳብ ድግሶች ላይ የታፈረችና የተከበረች ሀገርን ለማዋለድ የሚጋደሉ አርበኛ ትውልድን እንዴትና ብጅ የሚለውን ኢትዮ መልሕቅ እየተመለከተ አብራችሁ ይቆያል። አብራችሁን ቆዩ።
ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ከዚች ዕለት ጀምሮ ዳግም አድዋ በጉባ ላይ በዚህ ትውልድ በመሰራቱ የኢትዮጵያ የልመና፣ የኢትዮጵያ የስንፍና፣ የኢትዮጵያ የእንጉርጉሮ ዘመን አብቅቶ እንደ ልኳ በሳይዟ የምትለካበት ዘመን ከፊታችን ተዘርግቶ የኢትዮጵያ ብልጽግናና የኢትዮጵያ ልክ አይቀሬ መሆኑ ነው። ገድል በህዳሴ አትመናል። ጠቅላይ ሚኒስትር አብይ አህመድ በእንኳን አደረሳችሁ መልእክታቸው የአርበኝነት ትግሉ ከሶስት ጠላቶች ጋር የተደረገ ነበር ይላሉ። ከራስ ፍላጎት ከባንዳና ከወራሪ ፋሽስት ጋር። አርበኝነት የራስን ጥቅም ለሀገር ጥቅም ሲባል መተው ነው። አርበኝነት የግል ክብርን፣ የግል ስልጣንንና የግል ጥቅምን መሰዋት ነው። ይህንን ለመቀበል ከጠላት በፊትና ራስን ማሸነፍ ይጠይቃል። ባንዳዎች ማለት ራሳቸው ማሸነፍ ያቃታቸው ናቸው። የግል ጥቅምንና ክብርን ማሸነፍ ሲያቅታቸው የሀገራቸውን ክብርና ጥቅም ይሸጣሉ። ባንዳነት ማለት ሀገርን ለራስ ጥቅም በመሸጥ የሚከናነቡት የውርደት ካባ ነው። አርበኞች ከባንዳዎች ጋር ታግለዋል። ባንዳዎች በአንድ በኩል ሀገራችሁን ሸጣችሁ እንደኛ በግል ተጠቀሙ ይሏቸዋል። በሌላ በኩል መንገድ እየመሩ ወራሪውን ያመጡባቸዋል። ያ አሎን ሲላቸው ሕዝብን በሐሰተኛ ወሬ ልቡን ይሰልቡባቸዋል። እርግጥ ታሪክ እንደሚያስረዳን ኢትዮጵያ ከአድዋ ተራሮች እስከ ዲጂታል ምሽጎች አንድ በዘመን የተራራቀ በይዘት ግን ወጥ የሆነ ፈተናን እያስተናገደች ትገኛለች። በአንድ ወቅት ባንዳነት ማለት የጠላትን ስንቅ መሸከምና አርበኛን በጣት ጠቁሞ ማስያዝ ነበር። በ21ኛው ክፍለ ዘመን ግን መልኩን ቀይሮ ከጫካ ወደ ሰርቨር፣ ከቃታ ወደ ኪቦርድ ተሸጋግሯል። ብላቴን ጌታ ማኅተመ ሥላሴ ወልደ መስቀል የኢትዮጵያ ታሪክ ከአድዋ እስከ ማይጨው በሚለው መጽሐፋቸው ፋሺስት 5 ዓመታት እንድትቆይ ያደረጋት የራሷ ጉልበት አይደለም ይላሉ። ከዚያ ይልቅ የውስጥ ባንዳዎች የሰጧት ድጋፍ ነው። ስልጣንና ክብርን ለማግኘት ሲባል ሀገርን አሳልፎ የመስጠት አባዜ በየትኛውም ዘመን ሊከሰት እንደሚችል ትንቢት አዘል መልእክታቸውን ደራሲው አስተላልፈዋል። ታዋቂው ደራሲ ሪቻርድ ፓንክረስት The Italian Occupation of Ethiopia ከ1935 እስከ 1941 መጽሐፋቸው ባንዳነት የኢኮኖሚ መሰረት አለው ይላሉ። ዛሬ በግብፅም በኤርትራም በኩል የብሔራዊ ጥቅምን አሳልፈው ለሚሸጡ ሁሉ በሀገራቱ ችሮታ ይደረግላቸዋል። በኢትዮጵያ የነፍጥ ትግል ውስጥ በተለይም የብሔራዊ ጥቅም ላይ ለመደራደር ዝግጁ ለሆነ ካይሮ ገንዘቧን ስታስረክብ ነው የኖረችው። በሌላ በኩል የኤርትራ መንግስት በሱዳን ግጭት ውስጥ እያደረገ እንዳለው የገንዘብና የጦር መሳሪያ ማስተላለፍ ሲሰራ አልፎም ቀለሃ ሰፍሮ የሚሰጣቸው እርሱ ሆኖ ተገኝቷል። ሪቻርድ ፓንክረስት ፋሺስቶች ለታማኝ ባንዳዎች የአርበኞችንና የሸሹ መኳንንትን መሬት በመቀራመት ይሰጧቸው ነበር ሲሉ ይገልጻሉ። ይህ የጥቅም ትስስር ባንዳዎች የፋሺስት አስተዳደር እንዲቀጥል የሞሽረት ትግል እንዲያደርጉ አድርጓቸዋል። ከዚህ ባሻገር የወቅቱ የጣሊያን ፋሺስት መንግስት ባንዳዎችን ለመመልመል የሚጠቀሙበት ስትራቴጂ ከዛሬው የግብፅና የኤርትራ መንግስት ስትራቴጂዎች ጋር ወጥና አንድ አይነት ነው። ቀዳሚው የጭቆና ትርክት ነው። ጣሊያኖች በኢትዮጵያ የብሔር ሊቃን የነበሩ ቅራኔዎችን በመጠቀም ከጨቋኝ የብሔር አገዛዝ ነፃ ልናወጣችሁን የመጣ ነው ይሉ ነበር። ከዚህ ባሻገር የሃይማኖት ልዩነትን ለፖለቲካ ዓላማ ውለውታል። የውስጥ ሽኩቻ እንዲፈጠርና ባንዳዎች እንዲበራከቱ ለማድረግም ሰርተዋል። እኚህ ሁለት ካርዶች በዛሬው የካይሮና የአስመራ ሰዎች በኢትዮጵያ ውስጥ ተቃርኖን ለማጦስ የሚመዘዙ ካርዶች ናቸው። ኢትዮጵያዊ ብሔራዊ አጀንዳ ወድቆ በሰፈር አጀንዳ ላይ እንዲዋልል ቀን ከሌት በማህበራዊ ሚዲያ ላይ የሚነዛው ፕሮፓጋንዳ አዲስ ፈጠራ ሳይሆን የትናንት ውርስ ነው። የኢትዮጵያ ታሪክ የነጻነት የጀግንነትና የሀገር ፍቅር በደም የተጻፈበት ደማቅ ማህደር ነው። አባቶች በባዶ እግራቸው በጎራዴና በጋሻ ብቻ ታጥቀው ዘመናዊ ጦርን እያርበደበዱ ሀገርን በክብር አቆይተዋል። የታሪክ ምሁሩ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 በተሰኘ መጽሐፋቸው ላይ በስፋት እንዳብራሩ
የመሩት የኢትዮጵያ አርበኞች ተጋድሎ ግዛትን ከማስከበር ባለፈ የሀገርን የረጅም ጊዜ ህልውናና ስትራቴጂያዊ ጥቅም ማረጋገጥ ነበር። ለዚህ ትልቁ ማሳያ ጀግናው ራስ አሉላ አባ ነጋ በዶጋሊ ጦርነት የውጭ ወራሪዎችን ሲደመስሱ የኢትዮጵያ የደህንነት የህልውና በር በቀይ ባህር ላይ የተመሰረተ መሆኑን በሚገባ ተረድተው መሆኑ ነው። ራስ አሉላ ቀይ ባህር የኢትዮጵያ የተፈጥሮ ድንበር ነው በማለት በተግባር ያሳዩ ጂኦፖለቲካዊ ራዕይና አባት አርበኞች በደማቸው ያቆሙት ሉዓላዊነት ዛሬም ድረስ ትውልዱ ሊገነዘበው የሚገባ ታላቅ የአርበኝነት መሰረት ነው። ይሁን እንጂ የጥንት አርበኞች በደማቸው ያቆዩትን ሉዓላዊነት የዛሬው ትውልድ በዘመኑ ቋንቋ ሊተረጉመው ግድ ይላል። አሁን ባለንበት እጅግ በተሳሰረና ተወዳዳሪ በሆነው ዓለም ግሎባላይዝድ ወርልድ የ120 ሚሊዮን ህዝብ መኖሪያ የሆነች ሀገር የባህር በር አልባ ሆኗ መቀጠሏ ለኢኮኖሚያዊ እድገቷም ሆነ ለደህንነቷ ትልቅ ማነቆ ነው። በመሆኑም የዘመኑ አርበኝነት ዋነኛ ግብ የሀገሪቱን ታሪካዊና ተፈጥሯዊ የባህር በር ጥያቄ በሰላማዊ በዲፕሎማሲያዊና በጋራ ተጠቃሚነት መርህ ማስመለስና የሀገርን የኢኮኖሚ አቅም ማረጋገጥ መሆን አለበት። ነባራዊው የዓለም ሁኔታ እንደሚያሳየው ሀያልነት የሚለካው በጦር መሳሪያ ብዛት ብቻ ሳይሆን በኢኮኖሚ ትስስር፣ በወደብ ባለቤትነት፣ በሎጂስቲክስ የበላይነትና ስትራቴጂያዊ ቦታዎችን በመቆጣጠር ጭምር ነው። ስለዚህ ኢትዮጵያ የታፈረችና የተከበረች ሀገር ለማድረግ የባህር በር ባለቤትነቷን ማረጋገጥ የቅንጦት ሳይሆን የህልውና ጉዳይ መሆኑን በጽኑ ሊገነዘብ ይገባል ሲሉ ተንታኞች ያስረዳሉ። ብሔራዊ ራዕይ ለማሳካት ደግሞ የዛሬ ወጣት ዘመናዊ የዲጂታል ቴክኖሎጂን አጥብቆ መታጠቅ አለበት። ይህም ከዓለም ጋር ያለውን ተግባቦት ያጠናክሯል የሚሉ በርካቶች ናቸው። አሁን ዓለምን እየመራ ያለው የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ፣ የሳይበር ደህንነት፣ የዳታ ትንተናና የዲጂታል ኢኮኖሚ ፈጠራ ነው። የዘመናችን ጦርነትና ፉክክር የሚካሄደው በጦር ሜዳ ሳይሆን በሳይበር ምህዳር፣ በቴክኖሎጂ ግኝቶችና በኢኮኖሚያዊ ዲፕሎማሲ ነው። የዛሬ አርበኛ የኮምፒውተር ፕሮግራም ኮዲንግ የሚጽፍ፣ የሀገሩን መረጃዎች ከሳይበር ጥቃት የሚጠብቅ፣ በቴክኖሎጂ ፈጠራ የግብርናውንና የኢንዱስትሪውን ዘርፍ የሚያዘምን እንዲሁም በማህበራዊ ሚዲያና በዲጂታል መድረኮች የሀገሩን ብሔራዊ ጥቅም የባህር በር ጥያቄን ጨምሮ በዓለም አቀፍ መድረኮች በብቃት የሚያስረዳ መሆን አለበት ሲሉ በርካታ ተንታኞች ያስረዳሉ። እናም የነገዋ ኢትዮጵያ ሀያልነት የምትገነባው የጥንት አርበኞችን የማይበገር የሀገር ፍቅር ቆራጥነትና ጀግንነት በስነ ልቦና ውስጥ በመቅረጽ ነገር ግን የትግል ስልቱን ከነባራዊ የዓለም አቀፍ የጂኦፖለቲካና የቴክኖሎጂ ፍጥነት ጋር በማዋሃድ ነው። የባህር በርን በማስገኘትም ሆነ ሀገርን ከድህነት በማውጣት ረገድ ዘመናዊ አርበኛ በእውቀት የታነጸ በዲጂታል ቴክኖሎጂ የላቀና ብሔራዊ ጥቅሙን በዓለም አቀፍ መድረክ በብልሃትነት የሚያስከብር ምሁራዊ ተዋጊ መሆን ይጠበቃል። የጥንት አርበኞች ሀገር አቆዩልን። የኛ ትውልድ አደራ ደግሞ በቴክኖሎጂና በእውቀት ታጥቆ የባህር በሯን አስመልሶ ኢትዮጵያን በዓለም መድረክ ተወዳዳሪ የታፈረችና የበለጸገች አድርጎ ማሻገር ነው የሚሉ ድምጾችም የዚህ ዘመን አርበኝነትን የበየኑ ድምጾች ናቸው። የዛሬ ትውልድ የኢትዮጵያ ልጆች ከአባቶቻችን ልንማር የሚገባው ቁልፍ ጉዳይ ዘላቂ ድል ለማረጋገጥ በጀግንነት ተዋግቶ ደምን አፍስሶ አጥንትን ከስክሶ ሕይወትን ገብሮ ማሸነፍ ብቻ ሳይሆን አባቶቻችን በጦርነትም በሰላምም እያሸነፉ ነው ሀገር ያጸኑት። ኢትዮጵያን ለሺህ ዘመናት ሳትገዛ በነጻነት እንድትኖር ያደረጉት በአውደ ውጊያ ብቻ ሳይሆን በሰላም መድረክም አሸናፊ ሐሳቦች እያፈለቁና ቀድመው እየተገኙ ነው። በዘመናዊው የዓለም የጂኦፖለቲካ መድረክ ላይ የአንድ ሀገር ኃያልነትና ክብር የሚለካው በጦር መሳሪያ ብዛት ብቻ ሳይሆን ባላት ጠንካራ የኢኮኖሚ መሰረትና ዓለም አቀፋዊ ተጽዕኖ ፈጣሪነት ሶፍት ፓወር ነው። ኢትዮጵያ በታሪኳ ያካበተችውን የነጻነትና የጀግንነት አኩሪ ገጽታ ወደ ዘላቂ ኢኮኖሚያዊ ብልጽግና ለመቀየር በዋናነት የማዕድን፣ የኢነርጂና የቱሪዝም ዘርፎችን ከዜጋ ዲፕሎማሲ ጋር አዋሃዳ መንቀሳቀስ ይኖርባታል።
እየተንቀሳቀሰችም ነው። የዜጋ ዲፕሎማሲ እያንዳንዱ ኢትዮጵያዊ በሀገር ውስጥም ሆነ በውጭ የሚኖር የሀገሩን ባህል የኢንቨስትመንትና የፖለቲካ አምባሳደር ሆኖ ሲያገለግል ማለት ነው። ይህ ታላቅ ኃላፊነት በተግባር ለመተርጎም የተፈጥሮ ሀብቷን ከዜጎቿ ንቁ ተሳትፎ ጋር አስተባብረው ዓለምን ካስደነቁ ሀገራት ተሞክሮ መክሰምና ከሀገራት ነባራዊ ሁኔታ ጋር አዋህዶ መተግበርም እጅግ ጠቃሚ ነው። ቱሪዝምን የባህል ተጽዕኖን ለብሔራዊ ጥቅም ማስከበሪያነት በመዋል ረገድ የደቡብ ኮሪያ ተሞክሮ ለኢትዮጵያ ትልቅ ማሳያ ሊሆን ይችላል። ኮሪያውያን ከጦርነትና ከውድመት ማግስት ተነስተው ሀገራቸውን የዓለም የቱሪዝምና የባህል ማዕከል ማድረግ የቻሉት በመንግስት ጥረት ብቻ ሳይሆን በዜጎቻቸው የተቀናጀ ዲፕሎማሲያዊ ዘመቻ ጭምር ነው። የኮሪያ ማዕበል ሀላዩ በሚባለው ስትራቴጂ እያንዳንዱ ዜጋ አርቲስትና የዲያስፖራ አባል የሀገሩን ቋንቋ፣ ምግብና ሙዚቃ፣ ታሪካዊ ቦታዎችን ለዓለም በማስተዋወቅ ረገድ ግንባር ቀደም ሚና ተጫውቷል። ኢትዮጵያን ይህን ፈለግ በመከተል በዓለም አቀፍ ደረጃ የሚታወቀውን የቡና ባህልን፣ የሰው ልጅ መገኛነትን እንዲሁም በዩኔስኮ የተመዘገቡ ድንቅና ታሪካዊ ተፈጥሯዊ ቅርሶችን በዲጂታል ሚዲያውና በዕለታዊ የሥራ ትስስራቸው ለዓለም ማስተዋወቅ ይጠበቃል። ኢትዮጵያ ያላትን ግዙፍ የታዳሽ ኃይል፣ የውሃ፣ የነፋስና የፀሐይ እንዲሁም ያልተነካ የማዕድን ሀብት በተለይም እንደ ታላቁ የህዳሴ ግድብ ያሉ ፕሮጀክቶችን በመጠቀም የአፍሪካ ቀንድ የኢነርጂ ማዕከል የመሆን ራዕይን ሰንቃለች። በዚህ ጊዜ የዜጋ ዲፕሎማሲ ሚና እጅግ የጎላ ነው። በዓለም ዙሪያ የሚገኙ ኢትዮጵያን ሀገራቸውን የኢነርጂና የማዕድን ልማት ፖሊሲ ዓላማን ሰላማዊና ቀጠናዊ ትስስርን የሚያጠናክር መሆኑን ለዓለም አቀፉ ማህበረሰብ፣ ለፖሊሲ አውጪዎችና ለውጭ ባለሀብቶች በእውቀት ላይ ተመስርተው ማስረዳት ይጠበቅባቸዋል። በተጨማሪም ዘርፉ የውጭ ቀጥታ ኢንቨስትመንትን ኤፍዲአይ እንዲስብ፣ ዓለም አቀፍ የቴክኖሎጂና የእውቀት ሽግግር ወደ ሀገር ቤት እንዲመጣ ዜጎች እንደ ድልድይ ሆኖ ማገልገል ይኖርባቸዋል። እናም የኢትዮጵያን ብሔራዊ ጥቅም በተሟላ ሁኔታ ለማስከበር የማዕድን የኢነርጂና የቱሪዝም ዘርፎችን በተናጠል የሚቆሙ ሳይሆኑ በእያንዳንዱ ኢትዮጵያዊ ንቁ ዲፕሎማሲ ተሳትፎ ተሰናስለው የሚመሩ መሆን አለባቸው። በመሆኑም የዘመኑ አርበኝነት ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሯዊና ታሪካዊ ፍላጎት በሰላማዊ መንገድ በዲፕሎማሲ ብስለትና በጋራ ተጠቃሚነት መርህ ለማስከበር የሚደረገውን ጥረት በእውቀት መደገፍን ይጠይቃል። አሁናዊ አርበኝነት ማለት ከጠባብ ብሔርተኝነት ወጥቶ ለኢትዮጵያዊነት ከፍታ መስራት፣ የሕግ የበላይነትን ማክበር፣ ሙስናን መታገልና በዓለም አቀፍ መድረክ ሀገርን በክብር ማስጠራት ሲሆን ይህም ትውልዱ ከታሪክ የተረከባትን ሀገር በብልጽግና ለማስቀጠል የሚያደርገው ታላቅ ተጋድሎ ነው። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።